እሺ የአስቱ ፋይናል ማስ ፋይናል ኤግዛም እንሰራለን። ኢንስትራክሽን 1 ቺውዝ ነው። እያንዳንዱ ጥያቄ አንዳንድ ፖይንት ይይዛል። አንደኛ ጥያቄ the possible complex number z is equals to a plus bi such that z ሲባዛ z conjugate is equals to 25 ነው and a plus b ደግሞ 7 is possible conjugate number ይሄ ነው። z is equals to a plus b in ነው። z ሲባዛ z conjugate ደግሞ 25 ነው። a plus b ደግሞ 7 ነው። ኮምፕሌክስ ነምበሩ ስንት ቢሆን ነው ይሄኛውን ፕሮፐርቲ ልናገኝ የምንችለው? z ሲባዛ z ኮንጁጌት 25 ሊሆን የሚችለውና a plus b ደግሞ 7 ሊሆን የሚችለው ይሄ ኮንጁጌት ነምበሩ ኮምፕሌክስ ነምበሩ ስንት ቢሆን ነው? ወይም z is equals to a plus b a እና b ቦታ የሚገቡ ቁጥሮችን መፈለግ ማለት ነው። ምርጫ ተሰጥቶናል። a 2 plus 5i b 5 plus 2i c 1 plus 6i d 4 plus 3i እቺን ለመስራት መጀመሪያ ኮምፕሌክስ ነምበሩን እንጻፍ። z is equals to a plus b in i ነው። z ሲባዛ z ኮንጁጌት ደግሞ ስንት ነው? 25 ነው። a plus b ደግሞ 7 ነው። እነዚህን ሁለቱን ተጠቅመን ኮምፕሌክስ ነምበሩን ማግኘት ማለት ነው። መጀመሪያ አንድ ፕሮፐርቲ አለ። z ሲባዛ z ኮንጁጌት እኩል ይሆናል ከምን ጋር እኩል ነው? a ስኩዌር ፕላስ b ስኩዌር ጋር እኩል ነው አይደለ? z ሲባዛ z ኮንጁጌት a ስኩዌር ሲባዛ b ስኩዌር ጋር እኩል ነው። እንዴት ነው እኩል የሚሆነው? ለምሳሌ አንድ ፕሮፐርቲ መጽሐፉ ላይ አለ። z ሲባዛ z ኮንጁጌት is equal to modulus of z ስኩዌር ይላል አይደል? modulus of z ብቻ ምንድነው? ብቻውን እኩል ይሆናል absolute value of a ስኩዌር ፕላስ b ስኩዌር ነው አይደለ? ስለዚህ ስኩዌር ብናረጋት እዚያውን ስኩዌር አይደለ ያለችው? ስኩዌር ብናረጋት z ስኩዌር ብንል is equal to ይሄኛውም ስኩዌር ይሆናል ማለት ነው። a ስኩዌር ፕላስ b ስኩዌር ከዛ እንደ ሆል ስኩዌር ይሆናል ማለት ነው። ስኩዌሩ ሁለቱ ስኩዌር ሩትን ታጠፋለች። z ስኩዌር ምን ይሆናል ማለት ነው? a ስኩዌር ፕላስ b ስኩዌር። እዚህ ጋር ደግሞ z ስኩዌር ማለት ከምን ጋር እኩል ነው ብለናል? z ሲባዛ z ኮንጁጌት ጋር እኩል ነው ብለናል። ስለዚህ z ሲባዛ z ኮንጁጌት ከምን ጋር እኩል ይሆናል? a ስኩዌር ፕላስ b ስኩዌር ጋር እኩል ይሆናል ማለት ነው። ስለዚህ z ሲባዛ z ኮንጁጌት እኩል ይሆናል a ስኩዌር ፕላስ b ስኩዌር ነው። እኩል ይሆናል z ሲባዛ z ኮንጁጌት ስንት ነው የተሰጠን? 25። ስለዚህ a ስኩዌር ፕላስ b ስኩዌር እኩል ይሆናል 25 ነው ማለት ነው። 25 ከዛስ ሌላ a ፕላስ b ተሰጥቶናል። a ፕላስ b ኢኳል ቱ 7 ነው። አሁን እቺን ተጠቅመን a እና b ካገኘን እዚህ a እና b ቦታ መተካት ነው። እሺ አሁን እዚህ ጋር አንዱን ሰብስቲቲዩት እናድርገው። ለምሳሌ a ፕላስ b ኢኩል ይሆናል 7 ከሆነ b ምንድነው የሚሆነው? b ኢኩል ይሆናል 7 ሲቀነስ a ነው አይደል የሚሆነው? b 7 ሲቀነስ a ነው የሚሆነው። እዚህ b ቦታ 7 ሲቀነስ a እንተካ። እዚህ a ስኩዌር አለች። a ስኩዌር ፕላስ b ስኩዌር አይደል ያለው? b ቦታ 7 ሲቀነስ a ይተካ። 7 ሲቀነስ a ስኩዌር ይሆናል ማለት ነው። እኩል ይሆናል 25 a ስኩዌር ፕላስ 7 ሲቀነስ a ስኩዌር ስንት ነው የሚሆነው? 7 ሲቀነስ a ሲባዛ 7 ሲቀነስ a ማለት ነው አይደል? እኩል ይሆናል 49 ሲቀነስ 14 a ሲደመር a ስኩዌር ይሆናል። 7 ሲቀነስ a ስኩዌር ማለት 49 ሲቀነስ 14 a ሲቀነስ a ስኩዌር ነው። እኩል ይሆናል 25። ላይክ ተርሞችን እንሰብስብ። እዚህ ጋር ፕላስ ነው። a ስኩዌር ፕላስ a ስኩዌር 2a ስኩዌር ነው። እዛ ማይነስ 14a ፕላስ 49 እኩል ይሆናል 25 ይመጣል ማለት ነው። 2a ስኩዌር ማይነስ 14a ፕላስ 49 25 ወደዚህ ሲመጣ ማይነስ 25 ትሆናለች። እኩል ይሆናል 0። 2a ስኩዌር ማይነስ 14a ፕላስ 49 ሲቀነስ 25 24 ይመጣል። እኩል ይሆናል 0። እቺን a ስኩዌር ለማድረግ ኦቨር 2 ሁሉም ጋር ኦቨር 2 ስንል 2 በ2 ትጠፋለች። እዚህ a ስኩዌር ይቀራል ማለት ነው።
ማይነስ 7 ይሆናል ፕላስ 12 ይሆናል እኩል ይሆናል 0። ሶ ይሄኛውን ሶልቭ እናድርግ። እኛውን ሶልቭ ለማድረግ መፈለግ ያለብን ቁጥር ማን ነው? ሲባዛ 12 የሚሰጥ ሲደመር ማይነስ 7 የሚሰጥ ስንት ነው? ማይነስ 3 እና ማይነስ 4 አይደል? ሶ ኤ ስኩዌር ማይነስ 3 ማይነስ 4 ፕላስ 12 እኩል ይሆናል 0 ይሆናል ማለት ነው። ሶ ከዚህ ኮማን ኤ ይወጣል የጋራ ኤ ሲቀነስ 3 ይቀራል ማለት ነው። ማይነስ እዚህ ደግሞ 4 ይወጣል ኤ ሲቀነስ 3 ይቀራል እኩል ይሆናል 0። ሶ እዚህ ኤ እዛ ማይነስ 4 ሲባዛ እዚህ ደግሞ ኤ ማይነስ 3 ኮማን አለች ኤ ማይነስ 3 እኩል ይሆናል 0። ሶ ይሄ ማለት ነው ኤ ማይነስ 4 ታይምስ ኤ ማይነስ 3 0 ነው ማለት ኤ ማይነስ 4 እኩል ይሆናል 0 ነው ኦር ኤ ማይነስ 3 እኩል ይሆናል 0 ነው ማለት ነው። ሶ ከዚህኛው ኤ እኩል ይሆናል ስንት ይመጣል? ኤ ማይነስ 4 0 ከሆነ ኤ እኩል ይሆናል 4 ነው ማለት ነው። እና እዚህ ደግሞ ኦር ኤ እኩል ይሆናል 3 ነው ማለት ነው። ሶ ማሰብ ያለብን ምን ተብሎናል? ቀደም ኤ ፕላስ ቢ 7 ነው ተብሏል አይደል? እዚህ ጋር ኤ ራሱ ሁለት መልስ ነው የመጣው ለኛ ኤ እኩል ይሆናል 4 እና ኤ እኩል ይሆናል 3 አይደል? ስለዚህ አሁን ኤ 4 ከሆነ ቢ ስንት ነው ማለት ነው መሆን ያለበት? ኤ ሲደመር ቢ 7 ስለሚሆን ቢ 3 ይሆናል ማለት ነው። ኤ ደግሞ 3 ከሆነ ቢ ስንት ይሆናል ማለት ነው? 4። ሶ ፔሩ እንዲህ ነው ኤ 4 ቢ 3 ኦር ኤ 3 ቢ 4። ሶ በዚህ ፎርም ብንጽፈው በዚህ ፎርም ሲጻፍ እዚህ በተሰጠን ፎርም ሲጻፍ ወይም ኮምፕሌክስ ነምበሩ የመጀመሪያው እኩል ይሆናል ኤ አንደኛው 4 የመሆን ቻንስ አለው አይደለ? ኤ 4 ፕላስ 3 አይ ነው ወይም ደግሞ ዘዱ 3 ፕላስ 4 አይ ነው ማለት ነው። ሶ ምርጫ ውስጥ ከነዚህ ከሁለቱ አንዱ መኖር አለበት ማለት ነው። ሶ ምርጫውን ኤ ላይ ያለው 2 ፕላስ 5 አይ ይሄ መልስ ሊሆን አይችልም። ኤ ቢስ 5 ፕላስ 2 አይ ይሄ መልስ ሊሆን አይችልም። ሲ 1 ፕላስ 6 አይ ይሄ መልስ ሊሆን አይችልም። የኛ መልስ ከሁለቱ አንዱ። ዲ 4 ፕላስ 3 አይ 4 ፕላስ 3 አይ። ስለዚህ ትክክለኛው መልሳችን ማን ነው ማለት ነው? ዲ ነው ማለት ነው። ሁለተኛ if the centricity value of 4 ellipses with the same major axis lengths are 0.1 0.5 0.8 እና 0.3 then ellipse closest to B the circle is the ellipse with eccentricity of A 0.5 B 0.3 C 0.1 D 0.8። ይሄ ጥያቄ ምንድነው እያለ ያለው የአራት ኤሊፕሶች ተመሳሳይ እንትን ሜጀር አክስ ያላቸው የአራት ኤሊፕሶች ኢሴንትሪሲቲያቸው አንደኛው 0.1 ነው፣ ሌላው 0.5፣ ሌላው 0.8፣ ሌላው 0.3 ነው። ሶ ወደ ሰርክልነት የተጠጋው ኤሊፕስ የትኛው ነው? ከነዚህ ውስጥ ኢሴንትሪሲቲ ቫልዩን በማየት ወደ ሰርክልነት የተጠጋው የትኛው ነው ነው። ሶ ከዛ በፊት የኤሊፕስ ኢሴንትሪሲቲ እንዴት ነው? በዜሮ እና በአንድ መካከል ነው አይደል ያለው? ዜሮም አንድም አይሆንም፣ በሁለቱ መካከል ነው ያለው የኤሊፕስ ኢሴንትሪሲቲ። ሌላስ የሰርክል ኢሴንትሪሲቲ ስንት ነው? ዜሮ ነው። ኢሴንትሪሲቲ ፎርሙላው ሲ ኦቨር ኤ አይደለ? የሰርክል ሲው ዜሮ ነው፣ ፎከሱም ሴንተሩም አንድ ፖይንት ላይ ነው ያለው፣ ዲስታንስ ምንም የለውም ማለት። ስለዚህ ሲው ዜሮ ነው እና የሰርክል ኢሴንትሪሲቲ ዜሮ ነው። ሶ የኢሊፕስ ኢሴንትሪሲቲ ወደ ዜሮ በጣም የተጠጋ ከሆነ ወደ ሰርክልነት የተጠጋ ኢሊፕስ ነው ማለት ነው። ሶ ከነዚያ ቫልዩዎች ውስጥ ወደ ዜሮ በጣም የተጠጋውን መፈለግ ነው። አሁን ኤ 0.5 ቢ 0.3 0.1 0.8 ከነዚህ ውስጥ ወደ ዜሮ በጣም የተጠጋው ይሄ ነው። ሶ ወደ ሰርክልነት የተጠጋው ኢሊፕስ 0.1 ኢሴንትሪሲቲ ያለው ነው ማለት ነው። ሌላው ለምሳሌ አሁን በጥያቄው ሌላ ነገር ቢጠይቅ ፓራቦላ ወደ ፓራቦላነት የተጠጋው የትኛው ነው ብል የፓራቦላ ኢሊፕሱን ኢሴንትሪሲቲውን ማወቅ ነው። የፓራቦላ ኢሴንትሪሲቲን ስንት ነው? አንድ ነው አይደለ? ስለዚህ ወደ አንድ የተጠጋው ወደ ፓራቦላነት የተጠጋ ኢሊፕስ ነው ማለት ነው የሚሆነው። ሶ በእኛ ኬዝ ወደ ሰርክል የተጠጋ ስለተባለን ወደ ዜሮ የተጠጋውን ነው የሚፈልገው። መልሱ ደግሞ 0.1 ነው የሚሆነው። ሶስተኛው ጥያቄ the exact numerical value of cos minus lan 3 plus sin lan 2 is so ይሄ ሃይፐርቦሊክ ፋንክሽን ነው። ኤግዛክት ቫልዩ ነው የተጠየቀው። ለምሳሌ የኮስ ሃይፐርቦሊክ ፋንክሽን ኦፍ
ማይነስ ላንስሪ አይደል? ላንስሪ ፕላስ እዚህ ጋር ደግሞ የሳይን ሃይፐርቦሊክ ፋንክሽን ኦፍ ላን ቱ ዋጋው ኤግዛክት ቫልዩ ስንት ነው ነው። ሶ እያንዳንዳቸውን በተለይ ከሰራን በኋላ መደመር እንችላለን። የኮስ ሃይፐርቦሊክ ፋንክሽን ኦፍ ላን ስሪ ስንት ነው? ሶ ይሄን ለማግኘት የኮስ ሃይፐርቦሊክ ፋንክሽን ፎርሙላው ምንድን ነው? ኤክስ ብባል ኢዝ ኢኳልስ ቱ ኢዝ ፓወር ኦፍ ኤክስ ፕላስ ኢዝ ፓወር ኦፍ ማይነስ ኤክስ ኦቨር ቱ ነው። ሶ ማይነስ ላንስሪ ሲሆን እዚህ ኤክስ ቦታ ማይነስ ላንስሪ መክተት ነው። ኮሽ ማይነስ ላንስሪ ኢኩል ይሆናል ኢዝ ፓወር ኦፍ ማይነስ ላንስሪ ፕላስ ኢዝ ፓወር ኦፍ ማይነስ ፕላስ ያደርገዋል ማለት ነው። ያው እዚህ ማይነስ አለች እዛ ከዚህ ማይነስ ጋር ስትባዛ ፕላስ ያደርገዋል ላንስሪ ይሆናል ማለት ነው። ላንስሪ ኦቨር ቱ ነው የሚሆነው። ሶ ኢዝ ፓወር ኦፍ ማይነስ ላንስሪ ስንት ነው የሚሆነው? ኢዝ ኢኳልስ ቱ ይሄ ማለት ምን ከማለት ጋር እኩል ነው? ኢዝ ፓወር ኦፍ ማይነስ ሎግ ኢ ስሪ ማለት ነው። እቺ ማይነስ ደግሞ ወደዚህ ማየት ትችላለች። ዚስ ሚንስ ኢ ዘ ፓወር ኦፍ ሎግ ኢ ስሪ ዘ ፓወር ኦፍ ማይነስ ዋን ማለት ነው። ሶ ሁሌ እንዲህ ሲቀመጥ ማን ነው የሚወርደው? እችኛዋ ቀጥታ ማውረድ ነው አይደለ? ስሪ ዘ ፓወር ኦፍ ማይነስ ዋን ነው። ስሪ ዘ ፓወር ኦፍ ማይነስ ዋን ማለት ደግሞ ዋን ኦቨር ስሪ ማለት ነው። እችኛዋ ዋን ኦቨር ስሪ ነች። ዋን ኦቨር ስሪ ፕላስ በሶስት ጊዜም ደግሞ ማይነስ ስለሌለ ሶስት ብቻ ትወርዳለች ማለት ነው። ስሪ ኦቨር ቱ ሰዎችን ሁለቷንም ስንደምር ዋን ኦቨር ስሪ ፕላስ ስሪ ኦቨር ዋን ኦቨር ቱ ይሆናል። ሶ ዋን ኦቨር ስሪ እቺ ሶስት ስባዛ አንድ ሶስት ይሆናል። ሶስት ለሶስት አንድ ስባዛ አንድ አንድ ነው። ፕላስ ሶስት ለአንድ ሶስት ስባዛ ሶስት ዘጠኝ ነው ኦቨር ሁለት ሶ ይሆናል ማለት ነው። ዋን ፕላስ ናይን ቴን ኦቨር ስሪ ኦቨር ቱ ሶች ወደዚህ ከዚህ ጋር ትባዛለች። ቴን ኦቨር ሲክስ ይሆናል ማለት ነው። የትኛው ነው ይሄ? ኮሽ ማይነስ ላንስሪ ነው። ከዛ ይችኛውን ደግሞ በተለይ እንፈልግ። ሳይን ላንቱ እንፈልግ። የሳይን ሃይፐርቦሊክ ፋንክሽን ኦፍ ኤክስ ፎርሙላው ምንድን ነው? ኢ ዘ ፓወር ኦፍ ኤክስ ማይነስ ኢ ዘ ፓወር ኦፍ ማይነስ ኤክስ ኦቨር ቱ ነው ማለት ነው። ሶ ሳይን የሳይን ሃይፐርቦሊክ ፋንክሽን ኦፍ ማይ ላንቱ አይደል? ፖዚቲቭ ላንቱ ስንት ይሆናል ማለት ነው? ኢ ዘ ፓወር ኦፍ ላንቱ ማይነስ ኢ ዘ ፓወር ኦፍ ማይነስ ላንቱ ኦቨር ቱ ማለት ነው። ሶ ቅድም እንደሰራ ነው ኢ ዘ ፓወር ኦፍ ላንቱ ስንት ይወርዳል? ሁለት ነው የሚወርደው። ኢ ዘ ፓወር ኦፍ ማይነስ ላንቱ ደግሞ ዋን ኦቨር ሁለት ነው የሚወርደው። እዚህ ማይነስ ሳለች ማይነስ ዋን ኦቨር ሁለት ኦቨር ቱ ይሆናል ማለት ነው። ሶ እቺን ሁለቷን መደመር ቱ ኦቨር ዋን ማይነስ ዋን ኦቨር ቱ ኦቨር ቱ ይሆናል ማለት ነው። ሶ ሁለት ስባዛ አንድ ሁለት ነው። ሁለት ለአንድ ሁለት ስባዛ በሁለት አራት ማይነስ ሁለት ለሁለት አንድ ስባዛ አንድ አንድ ኦቨር ከታች ሁለት አለች። ሶ ምን ሆነ? አራት ሲቀነስ አንድ ሶስት ኦቨር ሁለት ኦቨር ሁለት ሶቺ ወደዚህ አራት ታደርጋለች ማለት ነው። ትባዛለች ሶስት ኦቨር አራት የሳይኑ ሶስት ኦቨር አራት ነው። የኮሱ ደግሞ 10 ኦቨር 6 ነው። ሶ ከምን ጋር እኩል ይሆናል? ወደዚህ ስመጣ የኮሱ ስንት ነበር የወጣው? 10 ኦቨር 6 10 ኦቨር 6 ሲደመር የሳይኑ ደግሞ የሳይኑ ስንት ነው? 4 ኦቨር 3 ኦቨር 4 ሶ የነዚህ የ6 እና 4 ኤልሲኤማቸው 12 ነው። 12 ለ4 ለ6 አረግ ሁለት ጊዜ ሲባዛ በ10 20 ሲደመር 12 ለ4 3 ጊዜ ሲባዛ በ3 9 20 ሲደመር 9 29 ኦቨር 12 ሶ የዚህ ኤግዛክት ቫልዩ 29 ኦቨር 12 ነው ማለት ነው። ሶ መልሳችን የሚሆነው ከነዚህ ምርጫ ውስጥ 29 ኦቨር 12 ዲ። አራተኛው for proposition p q and r which pair of compound propositions are not equivalent ኢኩቫለንት ያልሆነው የትኛው ነው እነዚህ ውስጥ ማለት ነው። እዚህ ጋር አሁን p implies q equivalent with negation of p or q ይላል። p implies q equivalent with negation of p or q ጋር ኢኩቫለንት ነው ወይ? ይሄ ሁሌ ኢኩቫለንት ነው አይደለም የሚሆነው።
ያው ፕሮፐርቲ ነው። ፕላስ ደግሞ በቴብል ፎርም ቼክ ማድረግ እንችላለን። ምንድነው የተባለው? ፒ ኢምፕላይስ ኪው ኢኩቫለንት ዊዝ ኔጌሽን ኦፍ ፒ ኦር ኪው። ይሄ ትሩ ነው የሚለውን በቴብል መልክ ቼክ እናድርገው። ፎር ኤግዛምፕል ፒ ኪው ኔጌሽን ፒ እዛ ፒ አሁን ትሩ ፎልስ ደን ኪው ደግሞ ትሩ ፎልስ ይሆናል። ኔጌሽን ፒ ደግሞ ያው ፒ እዚህ ትሩ ከሆነ ፎልስ ነው፣ የሱ ተቃራኒ ማድረግ ማለት ነው። ፎልስ ነው ትሩ፣ እዚህም ትሩ ነው። ሶ የመጀመሪያው ፒ ኢምፕላይስ ኪው ነው። ፒ ኢምፕላይስ ኪው ማለት ትሩ ኢምፕላይስ ትሩ ነው። ትሩ ኢምፕላይስ ፎልስ ነው። ፎልስ ኢምፕላይስ ትሩ ነው። ፎልስ ኢምፕላይስ ፎልስ ትሩ ነው። ሌላኛው ኔጌሽን ኦፍ ፒ ኦር ኪው። ኔጌሽን ኦፍ ፒ ቺናት ኪው ቺናት ሄሮሪ ትሩ ኦር ፎልስ ትሩ ነው። ሁለተኛው ላይ ፎልስ ኦር ፎልስ ነው። ትሩ ኦር ትሩ ነው። ፎልስ ኦር ትሩ ነው። ሶ ፒ ኢምፕላይስ ኪው እና ኔጌሽን ኦፍ ፒ ኦር ኪው ምንድን ናቸው? ኢኩቫለንት ናቸው ማለት ነው። ምክንያቱም ዋጋቸው ተመሳሳይ ነው። ትሩ ፎልስ ትሩ። ስለዚህ ፒ ኢምፕላይስ ኪው ኢኩቫለንት ዊዝ ኔጌሽን ኦፍ ፒ ኦር ኪው ትሩ ነው ማለት ነው። ሶ ኤ ላይ ያለው ትሩ ነው። ቢ ደግሞ አር ኢምፕላይስ ኔጌሽን ኦፍ ኪው ኢኩቫለንት ዊዝ ኪው ኢምፕላይስ ኔጌሽን ኦፍ አር። ሶ ይሄንን ቼክ እናድርገው። አር ኢምፕላይስ ኔጌሽን ኦፍ ኪው ኢኩቫለንት ዊዝ ኪው ኢምፕላይስ ኔጌሽን ኦፍ አር። ይሄ ኢኩቫለንት ነው ወይ? ይሄ ሁለቱ ኢኩቫለንት መሆናቸውን ቼክ እናድርግ። ይሄ ምን አይነት ፕሮፖዚሽን? ለምሳሌ አንድ ህግ አለ። ፒ ኢምፕላይስ ኪው ከምን ጋር እኩል ነው? ከኔጌሽን ኦፍ ኪው ኢምፕላይስ ኔጌሽን ኦፍ ፒ። በምን ህግ? ኮንትራፖዚሽን ህግ ላይ ፒ ኢምፕላይስ ኪው ከኔጌሽን ኦፍ ኪው ኢምፕላይስ ኔጌሽን ኦፍ ፒ ጋር እኩል ነው። እዚህም ተመሳሳይ ነገር ነው የምናየው። ምን ማድረግ ነው? እዚህ መጀመሪያ ቦታ እንቀያይራለን። ለምሳሌ መጀመሪያ ኪው ይጻፋል፣ ከዛ ፒ፣ ከዛ ኔጌሽን ማድረግ ማለት ነው። ኔጌሽን ይሆናል። በቃ ልክ እንደዛው ነው። አሁን ይሄም ቦታ በንቀይረው ኪው አልነበር፣ ወደዚህ ወደ ኪውን ወደፊት እናምጣ፣ ኔጌሽን አድርገን ማለት ነው። እዚህ ጋር ኔጌሽን አለች መጀመሪያውኑ፣ ኔጌሽን ኦፍ ኔጌሽን ኪው ይሆናል ማለት ነው። ኢምፕላይስ እዚህ ደግሞ አር ነበረች ዲዛስተር ኔጌሽን ሆና አር ይሆናል ማለት ነው። ኔጌሽን ኦፍ ኔጌሽን ደግሞ ኪው ፖዚቲቭ ነው የሚሆነው አይደለ? ኢምፕላይስ ኔጌሽን አር። ሶ ይሄ ከዚህ ጋር ሁሌ እኩል ነው የሚሆነው። በምን ህግ? በኮንትራ ፖዚቲቭ ህግ ማለት ነው። በኮንትራ ፖዚሽን ህግ ሁሌ ይሄ ትሩ ነው የሚሆነው። ስለዚህ ቢ ኦልዌይስ ትሩ ነው ማለት ነው። ኦልዌይስ ኢኩቫለንት ናቸው። ሲ ኔጌሽን ኦፍ አር ኢምፕላይስ ኔጌሽን ፒ ኢኩቫለንት ዊዝ ፒ ኤንድ አር። ሶ ይህንን ቼክ እናድርገው። ኔጌሽን ኦፍ አር ኢምፕላይስ ኔጌሽን ፒ ኢኩቫለንት ዊዝ ፒ ኤንድ አር። ቅድም ምን ብለናል? ፒ ኢምፕላይስ ኪው ከምን ጋር ኢኩቫለንት ብለናል? ከምን ጋር ኢኩቫለንት ነው ብለናል? ፒ ኢምፕላይስ ኪው ኢዝ ኢኩቫለንት ዊዝ ኔጌሽን ኦፍ ፒ ኦር ኪው ብለናል። ምርጫ ኤ ላይ ማለት ነው። ኤ ላይ ስንመለከት ፒ ኢምፕላይስ ኪው ከምን ጋር እኩል ነው? ከኔጌሽን ኦፍ ፒ ኦር ኪው ጋር ኢኩል መጥቶ ነበር። ሶ እችን ኔጌሽን ነው ትተን እችን እዚህ በኤንድ ስለሆነ ኤንድና ኦር ኮንቨርት ስለሚደራረጉ በዛ እንስራው። አር ኢምፕላይስ ኔጌሽን ፒ ምን ይሆናል ማለት ነው? ከምን ጋር ኢኩቫለንት ይሆናል? በዚህ መሰረት ፒ ኢምፕላይስ ኪው ኢኩቫለንት ዊዝ ኔጌሽን ኦፍ ፒ ኦር ኪው ካልን ምን ማድረግ ነው? የመጀመሪያውን ኔጌሽን አድርገን ኦር ብለን ቀጣዩ ቀጥታ ማስቀመጥ ነው። ስለዚህ ጋር አርን ኔጌሽን እናደርጋለን። ኔጌሽን ኦፍ አር ኦር ቀጣዩ ቀጥታ ነው የምናስቀምጠው አይደል? ኔጌሽን ኦፍ ፒ ጋር ኢኩቫለንት ይሆናል ማለት ነው። የትኛው ነው? አር ኢምፕላይስ ኔጌሽን ፒ። ያ ማለት እዚህ ውስጥ ያለችዋ ማለት ነው። ሶ ውስጥ ያለችዋን እዚህ አር ኢምፕላይስ ኔጌሽን ፒን በማን መተካት ይቻላል? በኔጌሽን ኦፍ አር ኦር ኔጌሽን ፒ መተካት ይቻላል። ከዛ ኔጌሽን ከውስጥ አለ፣ ከውጭ ሌላ አለ። ኔጌሽን እንልና አር ኢምፕላይስ ኔጌሽን ፒን በመተካት በኔጌሽን ኦፍ አር ኦር ኔጌሽን ፒ
አር ኦር ኔጌሽን ፒ። ሶ ኔጌሽን ወደ ሲገባ ምን ያደርገዋል? ይሄ ኔጌሽን ታይም ኔጌሽን ፖዚቲቭ ያደርገዋል አር። ሶ እቺኛውን ደግሞ ኤንድ ያደርጋል ኤንድ እዚህም ኔጌሽኑ ፒ ያደርገዋል ማለት ነው። ሶ ከምን ጋር እኩል ነው? ኢኩቫለንት ዊዝ አር ኤንድ ፒ ጋር እኩል ነው ማለት ነው። ሶ ይሄ ማለት ይሄ ከማለት ጋር እኩል እስከሆነ ድረስ ውስጥ ስንተካ ይሄንን አር ኢምፕላይስ አር ኤንድ ፒ እንሰጣል ማለት ነው። ሶ አር እና ፒ እዚህ ፒ ኤንድ አር ማለትና አር እና ፒ ማለት አር ኤንድ ፒ ተመሳሳይ ነው። ቦታ መቀያየር ዋጋ ያመጡ ልዩነት አያመጣም። ስለዚህ ኢኩቫለንት ናቸው ማለት ነው። ይሄ ዲ ላይ ኔጌሽን ኦፍ ኔጌሽን ኪው ኢምፕላይስ ኔጌሽን ፒ ኢኩቫለንት ዊዝ ኪው ኢምፕላይስ ፒ። ሶ ዲ ላይ ያለው ምንድነው? ኔጌሽን ኦፍ ኔጌሽን ፒ ኢምፕላይስ ኔጌሽን ኪው ኢኩቫለንት ዊዝ ኪው ኢምፕላይስ ፒ ይላል አይደል? አሁን ሁለቱም በኢምፕሊኬሽን ስለሆነ በኢምፕሊኬሽን እንቀይረው። ያ ማለት ለምሳሌ የውስጠኛውን ብቻ ብንሰራ ኔጌሽን ኦፍ ኪው ኢምፕላይስ ኔጌሽን ኦፍ ፒ ከምን ጋር ነው ኢኩቫለንት የሚሆነው? በኮንትራፖዚቲቭ ቦታ መቀያየር አይደለ? ከዛ ኔጌሽን ሲናደርግ ፒ ኢምፕላይስ እቺ ደግሞ ኪው ከፒ ኢምፕላይስ ኪው ጋር እኩል ነው ማለት ነው። ሶ ከውስጥ ኔጌቲቭ ብናስቀምጥ እቺው ኔጌቲቭ ኔጌሽን ከውጭ ያለች ኔጌሽን ኦፍ ምን ይሆናል ማለት ነው? ፒ ኢምፕላይስ ኪው ይሆናል ማለት ነው። ሶ ኔጌሽን ኦፍ ፒ ኢምፕላይስ ኪው ይሄ ቀጥታ ነው የሚቀመጠው። ወደ ኤንድ እዚህ ስላልተቀየረ ቀጥታ ማስቀመጥ እንችላለን። ኔጌሽን ኦፍ ፒ ኢምፕላይስ ኪው እዚህ ዛ ኪው ኢምፕላይስ ፒ ነው። ሶ ይሄ ትሩ አይሆንም። ሁለቱ እኩል አይመጣም፣ ኢኩቫለንት አይሆንም። ስለዚህ ዲ ፎልስ ነው ማለት ነው። ሶ መልሳችን የሚሆነው ዲ ነው። ፎልስ የሆነው ዲ ነው ማለት ነው። እናት ኢኩቫለንት ያልሆነው ዲ ነው። ሌላ ሁሉም ኢኩቫለንት ነው። አምስተኛ which one has truth value false in the set of real numbers? truth value ሴት የሆነው ፎልስ የሆነ የትኛው ነው? ከነዚህ ውስጥ ስህተት የሆነው a for all x and for all y x plus y square is greater than 2xy። ለማንኛውም x እና ለማንኛውም y x plus y in the whole square greater than or equals to 2x ዋይ ጋር ነው ይላል። ሶ እዚህ ጋር ዋጋውን እየተከን ቼክ ማድረግ ነው። ፖዚቲቭ ነምበር፣ ኔጌቲቭ ነምበር እና ዜሮ እየቀላቀልን ቼክ ማድረግ እንችላለን። ለምሳሌ ዜሮ ብናረግ 0 ሲደመር 0 0 ነው። እዚህም 2 ሲባዛ 0 ሲባዛ 0 0 ይሆናል። ሶ ሁለቱ እኩል ነው ማለት ነው። ግሬተር ዛን ኦር ኢኳል ቱ ስለሆነ ትሩ ያደርጋል። 0 ላይ 1 ብናረግስ ሁለቱንም አንድ ብናረግ 1 + 1 2 ነው። 2 ስኩዌር 4 ነው። እዚህስ 1 ታይም 1 1 ነው ታይምስ 2 2 ነው። ስለዚህ እዚህ 4 እዚህ 2 ግሬተር ዛን ትሩ ነው ማለት ነው። ሁለቱም ፖዚቲቭ ሲሆኑ ትሩ መጣ። ኔጌቲቭን ብናረግስ ኔጌቲቭ 1 እናርግ። ኔጌቲቭ 1 ፕላስ ኔጌቲቭ 1 ኔጌቲቭ 2 ነው። ኔጌቲቭ 2 ስኩዌር 4 ነው። ሶ እዚህስ ኔጌቲቭ 1 ታይም ኔጌቲቭ 1 ነው ታይምስ 2 ስንት መጣል? 2 ነው። ስለዚህ እዚህ 4 እዚህ 2 ግሬተር ዛን ትሩ ነው ማለት ነው። ትሩ ይሰጣል ማለት ነው። ሶ አንዱን ፖዚቲቭ አንዱን ኔጌቲቭ አድርገን ደግሞ ቼክ ማድረግ እንችላለን። ለምሳሌ ኔጌቲቭ 1 እና ፎር ኤግዛምፕል ኔጌቲቭ 1 ኤንድ 2ን ወስደን ቼክ እናድርግ። ሶ ኔጌቲቭ 1 + 2 1 ይሆናል። ኔጌቲቭ 1 + 2 1 ነው። ሶ 1 ስኩዌር 1 ነው። እዚስ 2 ታይምስ ኔጌቲቭ 1 ሲባዛ 2 ኔጌቲቭ 1 ኔጌቲቭ 1 ታይምስ 2 ኔጌቲቭ 4 ሶ 1 ደግሞ ከኔጌቲቭ 4 ይበልጣል። ትሩ ነው ማለት ነው። ሶ ለማንኛውም ኤክስ እና ለማንኛውም ዋይ ይሄ ኤክስፕሬሽን ሁሌ ትሩ ነው። ሶ ኤ ኢዝ ኦልዌይስ ትሩ ነው ማለት ነው። ኤ ሁሌ ትሩ ነው። ቢ there is some x which is true for all y minus x is equals to x minus y። ሶ ይሄ ምን እያለ ነው? የሆነች አንድ ኤክስ አለች፣ ሲንግል ኤክስ የሆነች አንድ ኤክስ አለች። ያቺ ኤክስ ለማንኛውም ዋይ ነው የሚሰራው፣ for all y ነው የሚሰራው። ያም y minus x minus y ኢኩል የሚያደርግ አንድ ኤክስ አለች ለማንኛውም y የምትሰራ ይላል። እቺን ለመስራት ለምሳሌ መጀመሪያ ሶልቭ እናድርገው። ይሄኛውን ኢኩዌሽኑን አንድ ላይ ሰብሰብ እናድርግ። y minus x ኢኩል ይሆናል x minus y አይደል የተባለው። ሶ ላይክ ተርሙን ብንሰበስብ ወደዚህ y ሲመጣ 2y ትሆናለች። ኢኩል ይሆናል እዚህም ደግሞ ፕላስ ሆና ስለምታልፍ 2x ትሆናለች። ኦቨር 2 እቺ ከዚህ ጋር ስትጠፋ y ኢኩል ይሆናል x ይሆናል ማለት ነው። ሶ ምንድነው የተባለው እዚህ ጋር y ኢኩል ይሆናል x አይደለም መልሳችን የመጣው። there is some x የሆነች x አለች ለማንኛውም y የምትሰራ ምን የምታረግ ማለት ነው? y ኢኩል ይሆናል x የምታረግ። ለምሳሌ አንድ x ዋጋ ወስዳችሁ ከማንኛውም y ጋር እኩል አይሆንም። ለምሳሌ ሁለት ወስዳችሁ ሁለት ከማንኛውም y ጋር 10ን ብታረጉ 100ን ብታረጉ እኩል አይመጣም። ስለዚህ ይሄ
የሆነች ሲንግል ኤክስ ይሄኛው ሙሉ ሳቲስፋይ የምታደርግ የለችም ማለት ነው። ሶ ቢ ፎልስ ነው። ሲ ፎር ኦል ኤክስ ዜር ኢዝ ሳም ዋይ፣ ለማንኛውም ኤክስ የሆነች ዋይ አለች ምን የምታደርግ ይሄኛውን እኩል የምታደርግ። ሶ ይሄኛውንም ሶልቭ እናደርገው እንደቀደሙ። ሶ ይሄን ሶልቭ ስናደርገው ኤክስ ስኩዌር ማይነስ ዋይ ስኩዌር ማለት ኤክስ ማይነስ ዋይ ታይምስ ኤክስ ፕላስ ዋይ ማለት ነው እኩል ይሆናል ኤክስ ፕላስ ዋይ ኦቨር ኤክስ ፕላስ ዋይ ኦቨር ኤክስ ፕላስ ዋይ ኤክስ ፕላስ ዋይ በኤክስ ፕላስ ዋይ ስጠፋ ኤክስ ማይነስ ዋይ ይቀራል ኢዝ ኢኳልስ ቱ 1 ይሆናል ማለት ነው። ይሄ ማለት ነው ኤክስ ኢዝ ኢኳልስ ቱ ዋይ ፕላስ 1 ኦር ዋይ ኢዝ ኢኳልስ ቱ ኤክስ ማይነስ 1 ማለት ነው። ሶስተኛውን እንጠቀም ዋይ ኢዝ ኢኳልስ ቱ ኤክስ ማይነስ 1። ሶ ኤክስ ጥያቄያችን ምንድነው? ፎር ኦል ኤክስ ዜር ኢዝ ሳም ዋይ፣ ለማንኛውም ኤክስ የሆነች ዋይ እናገኛለን ነው። ለማንኛውም ኤክስ የሆነች ዋይ እናገኛለን። ኤክስን ማንም ብናደርግ የሆነች ዋይ አናጣም ነው። ሶ ለምሳሌ ኤክስን 10 ብናደርግ ዋይ ኢዝ ኢኳልስ ቱ 10 ሲቀነስ 1 9 ይሆናል። ኤክስን ማንኛውም ዋይ ኤክስ እያደረገን የሆነ ዋጋ ብንተካ የሆነ ኤክስ አናጣም። ሶ ይሄ ትሩ ነው ማለት ነው። ምክንያቱም ፎር ኦል ኤክስ ዜር ኢዝ ሳም ዋይ ነው እያለ ያለው። ለማንኛውም ኤክስ ኤክስን ማንም ብናደርግ የሆነች ዋይ እናገኛለን ነው። ስለዚህ ዲ ሲ ትክክል ነው ማለት ነው። ዲ ዜር ኢዝ ሳም ኤክስ ኤንድ ሳም ዋይ የሆነች ኤክስ ስኩዌር ፕላስ ዋይ ስኩዌር ኢዝ ኢኳልስ ቱ ኤክስ ፕላስ 1 የሆነች ኤክስ እና የሆነች ዋይ አለች። ኤክስ ስኩዌር ፕላስ ዋይ ስኩዌርን ከኤክስ ፕላስ 1 ጋር እኩል የሚታረግ ሶ ይሄ ትሩ ለመሆን ምን ማድረግ ነው? አንድ ዋጋ ካገኛችሁ በቂ ነው ማለት ነው። ሶ ዜር ኢዝ ሳም ኤክስ እና ሳም ዋይ ኤክስ ስኩዌር ፕላስ ዋይ ስኩዌርን ከኤክስ ፕላስ 1 ጋር እኩል የሚያደርግ ለምሳሌ የሆነ ዋጋ እንተካ። ኤክስን 0 ዋይን 1 እናድርግ። 0 ስኩዌር ስንት ይሆናል? 0 ስኩዌር ብናደርግ 0 ነው። 1 ስኩዌር 1 ነው። 0 ፕላስ 1 1 ነው እኩል ይሆናል። እዚህ ጋር ደግሞ 0 ፕላስ 1 1 ሶ አንድ ዋጋ እንኳን ካገኛችሁ ይሄ ትሩ ነው ማለት ነው። ሶ ፎልስ የሆነ የትኛው ነው? ኢኩቫለንት ትሩ ዋጋ የሌለው ወይም ትሩዝ ቫልዩ ፎልስ የሆነው ቢ ነው ማለት ነው። ቢ ፎልስ ነው። ስድስተኛ which one of the following is not true about the conic section 4x square minus 24x minus 25y square plus 250y is equal to 480 ሶ ስለዚህ ኮኒክ ሴክሽን ትሩ ያልሆነው የትኛው ነው? ሶ መጀመሪያ ይሄኛውን ፋክተራይዝ እናድርገው። ነው ፋክተራይዝ አድርገን እናስቀምጠውና ከዛ ቼክ ማድረግ ነው። ሶ ይሄኛውን ፋክተራይዝ ስናደርገው አሁን እዚህ ኮማን 4 እናወጣለን። ያው እዚህ ጋር ምን እንደቀር ኤክስ ስኩዌር ብቻውን እንደቀር ማለት ነው። 4 እናወጣና ኤክስ ስኩዌር ማይነስ ከዚህ 4 ስንመጣ 6 ይቀራል። 6 ኤክስ ፕላስ እዛ ፐርፌክት ስኩዌር ለማድረግ የዚህን ሀፍ ስኩዌር አድርጎ መጨመር ነው። የ6 ሀፍ 3 ነው። 3 ስኩዌር 9 ማይነስ እዚህም ዋይ ስኩዌር ብቻውን እንድቀር 25 ወደ ውጭ ትወጣለች ማለት ነው። 25 ከዛ ውስጥ ዋይ ስኩዌር ይሆናል። ከዛ ፕላስ 25 ሲወጣ 10 ዋይ ይቀራል። ፕላስ የ10 ግማሽ 5 ነው። 5 ስኩዌር 25 እኩል ይሆናል 489። ከዛ እዚህ ጋር ስንት ነው የተጨመረው? 4 ሲባዛ 9 በዚህ በኩል ከተጨመረ በዛኛው በኩል እንጨምራለን ማለት። ስለዚህ ፕላስ 36 እንላለን። ፕላስ 36 እዚስ ማይነስ 25 ሲባዛ 5 ማይነስ 625 ሶ እዚህ ጋር 4 አለች። ኤክስ ማይነስ 6 ኤክስ ፕላስ 9 ማለት ኤክስ ማይነስ 3 ስኩዌር ማለት ነው። ማይነስ 25 አለች። ከዛ ይሄ ማለት ደግሞ ዋይ ፕላስ 5 ኢን ዘ ሆል ስኩዌር ነው እኩል ይሆናል። እቺ ደግሞ ስንቀናንስ ማይነስ 100 ይመጣል ማለት ነው። ሶ ኦቨር ማይነስ 100 ኦቨር ማይነስ 100 እንላለን። በዚህ በኩል አንድ እንድኖር ማለት ነው። ኦቨር ማይነስ 100 ሁሉንም ኦቨር ማይነስ 100 ኦቨር ማይነስ 100 ይሆናል። ሶ እዚህ ጋር 4 በ4 አንድ ነው። ማይነስ 100 በ4 ማይነስ 25 ነው። ሶ እዚህ ማይነሱን ወደ ላይ እንውሰድ። ማይነስ ኤክስ ማይነስ 3 ስኩዌር ኦቨር 25 እዛ ማይነስ አለች 25 በ25 አንድ ነው። 100 በ25 4 ነው። በዚህ ማይነስ 4 ማለት ነው። እዚህ ጋር ማይነሱን ወደ ላይ ወስደን y + 5 ስኩዌር ብንል ኦቨር 4 እኩል ይሆናል ለአንድ ነው ማለት ነው። ስለዚህ ማይነስ በማይነስ ፕላስ ይሆናል። ሶ ፕላስ ያለውን ወደፊት እናስቀድም። y + 5 ስኩዌር ኦቨር 4 ስለዚህ ማይነስ አለች አይደለ? ማይነስ ኤክስ ማይነስ 3 ስኩዌር ኦቨር
25 እኩል ይሆናል 1 ይሆናል ማለት ነው። ሶ ይሄ ምን አይነት ነው? ቨርቲካል ነው። ሶ በዚህ ጋር ማይነስ ነው መሆን ያለበት አይደለ? እዚህ ማይነስ ስለሆነ ማለት ነው። እዚህ ማይነስ ነበር መሆን የነበረበት። ምክንያቱም እዚህ 25 ስትወጣ ማይነስ ስለሆነ ፕላስ እንዲሆን ማይነስ ነው እዚህ ጋር የምናስቀምጠው ማለት ነው። ስለዚህ ማይነስ ነው የምትመጣው፣ እዚህም ማይነስ ነው። ሶ ሰንተሩ ስንት ነው? እዚህ ሰንተሩ ፎርሙላው መጀመሪያ ስንት ነው? y ማይነስ k ስኩዌር ኦቨር a ስኩዌር ማይነስ x ማይነስ b h ስኩዌር ኦቨር b ስኩዌር። ሶ ሴንተር ኢዝ h እና k ነው አይደለ? እዚህም h የችን ቦታ የያዘው ማለት ነው 3 እና 5። ሶ ሴንተራችን 3 እና 5 ነው ማለት ነው። እንቱ ጋር ያለው ይሄ ትሩ ነው። ኤ ትሩ ነው። ሴንተሩ 3 5 ትሩ ነው ማለት ነው። ሶ ኤ ስኩዌር ስንት ነው? ኤ ስኩዌር 4። ሶ ኤ ስንት ነው ማለት ነው? 2 እና ቢ ደግሞ ቢ ስኩዌር 5 ከሆነ ቢ 5 ነው ማለት ነው። ቢ 5 ነው። ሶ ኮንጁጌት አክሰስ ሌንግዙ ስንት ነው? 2 ታይምስ ቢ አይደለ? ኮንጁጌት አክሰስ ሌንግዙ 2 ታይምስ ቢ ነው። 2 ታይምስ ቢ ማለት ስንት ነው? 5። 2 ታይምስ ቢ 5 2 ታይምስ 5 10 ማለት ነው። ሶ ኮንጁጌት አክሰስ ሌንግዙ 10 ነው። ቢ ላይ ኮንጁጌት አክሰስ ሌንግዝ 10። ይሄም ትሩ ነው። ሌላኛውስ ፎከሶችን እንፈልግ። ፎከስ ለመፈለግ ምንድነው የምናደርገው? ኤ ስኩዌር ሲ ስኩዌር መፈለግ አለብን። ሲ ስኩዌር ኢኳል ቱ ኤ ስኩዌር ፕላስ ቢ ስኩዌር ነው። ሶ ሲ ስኩዌር ኢኳል ቱ ኤ ስኩዌር ስንት ነው? ዋጋው 4 ነው። 4 ፕላስ ቢ ስኩዌር ደግሞ 25። ሶ ሲ ስኩዌር ስንት ይሆናል ማለት ነው? 4 ሲደመር 25 29። ሩት ብናደርግ ሲ ኢኳል ቱ እንደ ሩት 29 ነው ማለት ነው። እንደ ሩት 29 ማለት ደግሞ 5.38 ምናምን ማለት ነው። ሶ ፎከስ ማለት ምን ማለት ነው? ፎከስ ማለት ሰንተሩ አለ። ለምሳሌ ኤች ኬ አለ አይደለ? ሶ ኤች ኬ ላይ ፕላስ ኦር ማይነስ ሲ ማድረግ ነው አይደለ? ሶ ለምሳሌ በእኛ ኬዝ ኤቻችን ምንድን ነች? 3 ነች። 3 ላይ ከዛ ኬያችን 5 ነች። 5 ፕላስ ኦር ማይነስ ሲ ዋጋ ደግሞ 5.38 ሶ ይሄ ነው ምናችን ፎከሳችን። ሶ ማን ሊሆን ይችላል? የመጀመሪያው 3 እና ፕላስ ብናረግ 5 ፕላስ 5.38 10.38 ይሆናል የመጀመሪያው ፎከስ። ሌላኛው ፎከስ ደግሞ 3 ማይነስ ብናረግ 5 ሲቀነስ 5.8 ማይነስ 0.38 ይሆናል ማለት ነው። ሶ ሁለቱ ፎከስ ይሄ ነው። 3 10.38 እና 3 ማይነስ 0.38 ነው። ሶ ቢ ላይ ደግሞ ፎከሳችን 3 9 ይላል። ሶ ይሄ ትሩ አይደለም። ሶ ትክክለኛው መልሳችን ፎልስ የሆነው ሲ ነው ማለት ነው። እና ትሩ ያልሆነው ሲ ነው። እና ዲን ቼክ ብናደርግ ዲ ትሩ ነው። 1 ቨርቴክስ 3 7 ይላል። ቨርቴክስ እንዴት ነው የምናገኘው? ቨርቴክስ ማለት ኤች ኬ ላይ ኤች ኬ ይኖራናል። ሶ ኤች ኬ ፕላስ ኦር ማይነስ ኤ ማለት ነው። ሶ ለምሳሌ ኤች በእኛ ኬስ 3 ነበረ፣ ኬ ደግሞ 5 ነበር። ፕላስ ኦር ማይነስ ኤ ደግሞ 2 ነው። 2 ሶ 3 5 ሲደመር 2 7። የመጀመሪያው ቨርቴክስ 3 7 ነው። ሁለተኛው ቨርቴክስ ደግሞ 3 5 ሲቀነስ 2 3 እና 3 7 ነው ማለት ነው ቨርቴክስ። ሶ አንዱ ቨርቴክስ 3 7 ነው። ራይት ነው። ሶ ፎልስ የሆነው ሲ ነው።